ነው ስራችን። ሁለት አልመጣችም ብሩኬ? ሁለት የምሁለት እንዴ እንዴ የሃይሚሳት እንዴ የማሰማንያ እንደገባ ቆየ ሃይሚ በኋላ ነው የሃይሚ 0 ከመጣች በኋላ ነው እሱ 81 የመጣው እኮ። ቆየ አልኩሽ እኮ የእንትኑ ቪዲዮ አንደኛው መጀመሪያ ላይ የተለቀቀ ጊዜ ነው የመጣው። ከትናንት ወዲያ ነው 80። እኔ እኮ የለውም አልኳችሁ እኮ ቅድም። እኔ የልብሴን ከለር እንኳን እስክስት ድረስ ነው አላየ ምን እንደምለብስ እንደኔ ገልብጣሽ መልበስ ጀመርሽ? እንዴት ከለሩን ራሱን አላውቀውም። ታሺ አሁን ገና ጋስት ላይ አሁን ገና እንትን ከፈትኩኝ። ወደ ምንድን ነበር ወደ ምንድን ማህበራዊ ሚዲያ መጣው ዛሬ ገና ታስገባሽ። ማነው ደግሞ እንደዚህ ያለው? ይታሽዬ እንዴት ነሽ? ሰላም ነው ዘርዬ፣ ሰላም ነሽ ወይ? እኔ እኮ ፈምሼ ድምፄን እየፈለኩኝ አጣሁ። ምናልባት ሰው ቢያስታውሰኝ ብዬ። የቱ ጋር ወይዬ በቀደም የዘቀዘቅናት ሴትዮ ማለት ነው ሃይሚን የሰደበች ቪዲዮ እየሰራች ማለት ነው። ኮሜንት ምን ይሏታል መሰለኝ? እማማ አንቱን ቪዲዮ ያሉ ያቺ ሴትዮ ዘግቀን ተጭናለች። ያቺ ማነች እንትና ሽንት ቤት ውስጥ ያደረገች ሴትዮ? ማዛ በቲክቶክ መታ ነበረ። እማማ አንቱን ቪዲዮ ያሉ በጌታ በኢየሱስ ክርስቶስ የምትለው ይቅር ይበላት እናቴ። ምን አይነት ሴትዮ ናት? ትሳደባለች እሷ ሴትዮ። አንቺ ትሳደባለች አይደለም እኮ የሰው ልጅ ማለት ነው እውነቱ ላይ ቆሞ ሀሳብ መስጠትና የሌለ ነገር መሳደብ። በእርግጥ አስተያየት ሰጥቻታለሁኝ። አፍ ሲከፈት ጭንቅላት ይለካል ብያታለሁ። ግን አይባልም፣ እንደዛ ነውር ነው። በህፃናት እነኚህ ህፃናት ናቸው። ሲቻል ትክክለኛውን ነገር ተናግረን ወደ ተሻለው ነገር እንዲመጡ ማድረግ ነው። ካልሆነ ደግሞ ባየሽው ነገር አስተያየት መስጠት ነው። ምንም ችግር የለውም። እነሱ እንኩ ብለው እስከሰጡን ድረስ እንኩ ባሉን ነገር ብንተች ብንናገር ያን ያህል ችግር አለው ብዬ አላስብም። ነገር ግን በተቀቡትና በለበሱት ልብስ ሁላ ሳይቀር ቆዳዋ ተወጣጥሮ ነው እንጂ ምናምን ተቀብታ ነው እንጂ እንዴ ሃይሚን እያየናት ከትናንትና እንትኗ ዛሬ እዚህ የደረሰችን ልጅ መታይች የምታክል ትልቅ ሴትዮ ትገነስላታለች። ነውር እኮ ኧረ በጣም ባለጌ ሴትዮ። ኧረ ይቅር ይበላት። ግን ኢየሱስ ክርስቶስን አታውቀውም ደግሞ በኢየሱስ ክርስቶስ ስም ያለች 10 ጊዜ ስትጠራ ማይክ ይዛ ነው እኮ የምትመጣው። ማይክ ይዛ ኖር ነው የሆነት። እኔ አሁን ይቅርታ አድርጉልኝ ከእናንተ ጋራ የኦባሳንጆ እህት ነው። ሀናን የኦባሳንጆ እህት እኮ ነች። አላታውቃትም? እንዳችሁ ሴትዮ የኦባሳንጆ እህት ነው። እኔ የምላችሁ አንድ ነገር ብናገር ደስ ይለኛል። የሆኑ በጣም አማኞች ነች እናትየዋ። በየእንትኑ እየሄደች ነው የምትሰብከው። ሐዋሳ ላይ ነው ያለችው እና ልጆቿ ሁለቱ ከአላዛር ጋር ሰሩ። እግዚአብሔርን ነው የምላችሁ። ቤተክርስቲያን ገስጾ እንዴት ልጆችሽ ይሄን ነገር ውስጥ ይገባሉ ብለ ተንበርክተው ነው ልጆቹ ሁለቱ ይቅርታ የጠየቁት። እግዚአብሔርን ነው የምላችሁ። ቪዲዮ ራሱ አለ። እኔም እምነቴ የማይፈቅደውን እንዴት እንደዚህ ትላላችሁ ተቀላቅላችሁ ትሰራላችሁ ተብለው ብላ እናትየው ራሷ አለች ይቅርታ የጠየቀችው። እንዴ ጨረቃ ፋሚሊንም ነው እየተሰደበች የነበረው። ኖ እቺ አማኝ ነች በጣም በየእንትኑ ሐዋሳ ያለችው። እግዚአብሔርን ተንበርክታ እንደዚህ በልጆቼ ስም እናንተ አንዱ ልጅ ማን ነበር ስሙ? ማነው ስሙ? ሳቂታ ወታ ተንበርክካ ነው እግዚአብሔርን ይቅርታ የጠየቀችው። ከናዛር ጋር ቪዲዮ የውሸት ስለሰሩ በጌታ ስም ይቅር በሉ እናትየዋ ስመው ይቅርታ ጠይቀው ከዛ ስላይወጡ በቃ እንዲህ ነው መሆንም ያለበት እንደዚህ ነው እንጂ
ጭራሽ ፋሚሊ መሳደብ ለራሷ ለራስ ጀመረ ሰው ለራሱ ክብርት ያላዛር እናት ይተሽ ይቅርታና አንቺ እሷ እኮ ሚዲያ ላይ ስለሆነች ልጆቿን ታያቸዋለች። አሁን እኮ ችግሩ ሚዲያ ላይ የማይቀርቡ አሉ እናቶች አይደለም። እሷ ምን መሰለሽማ እኮ ከቸርች ያውና በጣም ተቆጧት። እንዴት አንቺ ስብከት እያስተማርሽ በየሀገሩ እየሄድሽ እንዴት ስለ ጌታ እንትን እየመሰከር እንዴት አንቺ ልጆችሽ እንደዛ አይነት ስራ ይሰራሉ ብለው ቤተክርስቲያኑ ነች እንትን ያለች ቤት ለሌላቸው በጣም ለደከሙ ቤት እየሰራች እየሰጠች በጣም ጎበዝ ሴት ነች። በጣም ጎበዝ አልቅሳ እንደዚህ ነው ያለቀሰችው ልጆቿን ራሱ እኔ እንደዚህ ነው ወይ ያሳደግኳችሁ ብላ እግዚአብሔርን በጣም ይቅርታ ጠይቀው አባትየውን አስመጥተው እግር ላይ ወርቀው በቪዲዮ ሰርታችሁ ይቅርታ ጠይቁ ብላ ልጆቹ ራሱ ከዛ በኋላ ጠፉ። ቪዲዮ ላይም ብዙ አይታዩ። ሃናን ሄለን እኮ ዛሬ ቤተክርስቲያን ሄዳ ተፈወሰች እኮ አብዳ ጫካ ለጫካ ስትዞር ምንም እይታ ሳይኖረው እኮ ነው ወደ ራሳቸው የሚመለሱት። ከዛ ምን አለች? እኔ እኮ ምንም አልሆንኩም ጸበል ገብቼ በቃ ተሽሎኛል ትላለች። ፈጣሪ አውቀው እኮ እናንተ እሱ ትላላችሁ። እና የታመሙት አባትየውን በወይቼ አልኩሽ ገና ጭልቅልቅልቅ ገና ይኸው አሁን እንደዚህ የሆኑ 2019ማ ገና በጩቤ ራሱ ይወጋጋል። ይሄ ቀላል። አቤት ጌታ ሆይ ይቅር ይበለን። እኔና ሙዬ ጠዋት ላኩላት ከዚህ ከእንትና ጋር አስታራቂው ጋር ነው የምትጫወተው ጌም ይሄ ጆሲ ጋር። ጌታ ሆይ ሴትነታችንን አስጠላል። እኛ እኮ እንናገራለን እንቀልዳለን ስለሌላ። አንቺ ለጊፍት ብላ እንዴት ራሷን እንደምታረክስ በጌታ የሆነች ልጅ ይኸውልሽ የተለጠፈ ቁንጣ የእንትኑን ስትሬች ቁንጣ ያደረገችው ቂጧ ምን ያክላል፣ ታፋ ምን ያክላል፣ ወደኋላ ዞረ እንደዚህ ቂጧን ቀረ። በጌታ ወይኔ እዚህ ጋር ብታዩት ማርያምን ፓንቱ የለም እንትኗ በጣም ወጥቶ እግዚአብሔርን ይሄ የዋና ልብስ መሰለችው የለበሰችው በቃ ፓንት ቢኪኒ የለም ቢኪኒ ያደረገችው ቢኪኒ ፓንት። ወይኔ በኢየሱስ ሚዲያ ተጨመላለቀ። ጌታ ሆይ ድረስ መድኃኒዓለምን እግዚአብሔር አምላክ ወርበርቷ ጋር ደርሷል እኮ ጋር ነው ያለው። ወይኔ ልጁ ራሱ ወራስ ላይ መቀለድ ጤንነት ነው ለካ አለ ዘፋኝ። እሱ እያለ እኔ የምልሽ ማለት ነው እሱ እያለ ይታይሽዬ ዩቱበሮች ምንም እንትን የላቸው ምንም ተስፋ የለም። እግዚአብሔር በጣም ነው የሚያስጠላው። እና ግን እኔ እውነት ለመናገር ከዚህ በኋላ አብርሽ ነው ወሳንጆ አብርሽ ነው ድረሽበት በሏት። በቃ ተመራብራ ትድረስበት እና ኦባሳንጆ ሚዲያ ላይ ገና ነገ አልጋ ይዞ ይመጣል። ጠብቁ። ነገ እንትን ነው አለ አልጋ ይዞ ይመጣል አለ። እግዚአብሔር ሶስተኛ ዋጋ ነው ይዞ የሚመጣው። ነገ እያቀባበለ ይመጣል። ገና መሳሪያውን ጠብቁ። ጠብቁ ወሬኞች በተለይ ለሚያውቁ ድሮን ነው ወይ ምንድን ነው የሚያቀባብለው? ድሮን ነው የሚያቀባብለው። አንዴ እንዲጨርሳቸው ተታርጉ። ቡታጅራዎች እኮ ልጅ ወልደው እኮ የሚክዱ ናቸው እኮ በኢየሱስ ሴቶቹ እንደዛ ክዳ ጭንቅ ጊዜ ሲመጣ ነው እሷም እንትን ያለችው። ዞሮ ብቻ ጥሩ አይደለም። እግዚአብሔር ይቅር ይበላቸው። ለካ እሱ ማለት ከእህቱ ጋር በራሱ ቤት ነው በሩታ ቤት ነው እየተደባደበ የመጡት። በሩታ ቤት ነው እየተደባደቡ የመጡት። ቲሸርት አንድ አይነት ነው። ሶስቱም ጥቁር የለበሱት እየተጓተቱ ነው። ከፍቅር ጋር ያለህን አቁም። እኔ ቲክቶክ ላይ ከሆነ ስዞር እኔ አልገባሁም። ሩታ ብላ እየለመናት ደግሞ ትንሽ ብትሰራ ምንድነው ስለምን እየዞር